እሺ ተመልካቾቻችን እንኳን ደህና መጣችሁ። ይሄኛው ቪዲዮ ደግሞ አዲስ የተሰራ ኮንታክቶችን የሞባይል ኮንታክቶችን እንዴት በቀላሉ ባክአፕ እናደርጋለን የሚለውን ባክአፕ ለማድረግ የሚመች አዲስ የተሰራ የሞባይል አፕሊኬሽን አለ። እንዴት እሱን እንጠቀምበታለን የሚለውን አጠቃቀሙን ለማሳየት ነው። ያው ከመጀመሪያው ካጫጫኑን ጀምርና አብረን እናየዋለን። ፕሌይ ስቶር ላይ ኢኮንታክትስ ብለን ነው ሰርች የምናደርገው። ኢኮንታክትስ ብለን ሰርች እናደርግ ከላይ የምትመጣለች ኢኮንታክትስ ቢቲአይቲ ሶሉሽንስ የምትል ያው ከሊስት ውስጥ ሰምዌር ትመጣለች እናንተም ጋር። ከዛ ኢንስቶል የሞባይላችሁን የተወሰኑ ፐርሚሽኖች ይፈልጋል ብለን አክሰፕት እንለዋለን። ያው ኮንታክቶቹን ማኔጅ ማድረግ ይፈልጋል፣ ኤስኤምኤስ እና ፎን ኮል ብሎክ ማድረግ እና የኮል ሎጋችንን ክሊር ማድረግ ስንፈልግ የምንጠቀምባቸው ፊቸሮች አሉት። ጭኖ ሲጨርስ እናያቸዋለን እነሱን። እሺ ጨርሰናል። አፕሊኬሽኗ እንግዲህ ስልካችሁ ላይ ስትጫን እቺን ትመስላለች። እንክፈታትና የመጀመሪያ ስፕላሽ ስክሪን ነው ያው ዴቨሎፕ ያደረገው። ስለዚህ የአፕሊኬሽኗ ያው የሜይን ዊንዶ ይሄ ነው። እዚህ ላይ ኮንታክትስ አለኝ፣ ኮልስ አለኝ፣ ሴቲንግ አለ፣ አባውት አለኝ። ሴቲንግ ላይ እንግባና አማርኛ ቋንቋውን አማርኛ ማድረግ እንችላለን። አማርኛ ሴቭ፣ ከዛ ዘግታችሁ ክፈቱት ነው የሚለው። እዚህ ዘግተን ስንከፍተው በተኖቹ እና መፈልጋቸው ነገሮች በሙሉ በአማርኛ ይሆኑልኛል ማለት ነው። አሁን ቋንቋውን በሁለት ቋንቋ ነው የሚሰራው። ስለዚህ የስልክ ኮንታክቶች ላይ አሁን ሁለት ፋንክሽናሊቲዎች አሉት። አንደኛው የስልክ ኮንታክቶችን ባክአፕ ማድረግ ነው፣ በዋናነት የሚሰራው እሱን ነው። ግን በተጨማሪ ደግሞ የስልክ ጥሪዎችን ሎግ ክሊር ማድረግ የምንፈልግ ከሆነ ማንፈልጋቸውን ሎግ ላይ እንዳይገቡ የምንፈልጋቸው ስልኮች ካሉ እነሱን መርጠን ክሊር ማድረግ እንችላለን። እዚህ ከኮንታክት እንጀምርና የስልክ ኮንታክቶች ላይ አሁን እዚህ ጋር የኔ የሞባይል አፕሊኬሽን ላይ ያሉኝ ስልክ ኮንታክቶች እነዚህ ናቸው። ይሄንን ኢሜይል ላክላለሁ። ኢሜይል ላክ ስለው እባክዎ የኢሜይል አድራሻውን ያስገቡ ይላል። እዚህ ጋር እንድልክ መላክ የምፈልገውን ኢሜይል አድሬስ እዚህ ጋር አስገባለሁ። ሙሉ አድሬሱን ማለት ነው። ከዛ እዚህ ጋር የስፔሊንግ ስህተት እንዳይኖርብን በደንብ ቼክ ማድረግ ያስፈልጋል። ከዛ ቀጥል ስንለው ስልካችን ላይ ኢሜይል መላኪያ ሶፍትዌር ኮንፊገር አድርገን ከሆነ እሱን ያመጣልኛል። እኔ አሁን በጂሜይል ነው የምልከው። ስለዚህ ጂሜይል ላይ እሺ ይቅርታ መሀል ላይ ያው ስልኩን ወደ ኮምፒውተር እንዲመጣልኝ የምጠቀምበት አፕሊኬሽን መሀል ላይ ክራሽ አድርጎብኝ ነው። ስለዚህ ኮንታክቶቻችን በሙሉ እዚህ ጋር ይመጣሉ። እያንዳንዱን ኮንታክት ስሙን ከነ ስልክ ቁጥሩ ያመጣልኛል። ከዛ ይሄንን ሴንድ ነው የምለው። ሴንድ ስል ወደዛ ወዳዘጋጀሁት ኢሜይል ይልከዋል ማለት ነው። ሴንዲንግ ሜሴጅ። ከዛ ራሱ ኢሜይሉን ልኮ ሲጨርስ ያልቃል ማለት ነው። ይሄ በቀላሉ ስልካችንን ባክአፕ የምናደርግበት ነው። አሁን ኢሜይል ጋር ብሄድ እነዚህን ኮንታክቶቼ በሙሉ ቁጭ ብለው አገኛለሁ ማለት ነው። ስልኬ ቢጠፋ ቢበላሽ ምናምን ኮንታክቶቼን አላጣም ማለት ነው። በቀላሉ ማግኘት እችላለሁ። ስለዚህ የመጀመሪያውና ዋናው ፊቸር ይሄ ነው። በተጨማሪ ግን ስልክ ጥሪዎች ላይ የሚለው ላይ ገብቼ ኮንታክቶችን እዚህ ጋር አድ አደርጋለሁ። ለምሳሌ ኮንታክት ጨምር። ከዛ እዚህ ጋር ካሉት ውስጥ ለምሳሌ አንድ ኮንታክት መርጣለሁ። እዚህ ጋር የመረጥኩት ስልክ ይገባል። ከዛ ይሄንን ስልክ ኤዲት አድርጌ ሴቲንጉን ማስተካከል እችላለሁ። እዚህ ስልክ ላይ ምንድነው እንዲሰራልኝ የምፈልገው ኮንታክት ስሙ ይኸውና። ከዛ ግንኙነት ከልክል ብሎክ እንዲደረግ ከሆነ የምፈልገው ግንኙነት ከልክል እላለሁ። ፎር ሃው ሎንግ ኖርማሊ አሁን ያለው በስልካችን ላይ በዲፎልት የሚያደርገው ብሎክ ካደረገ አደረገ ነው። እኛ አውቀን ፈልገን እስክንከፍተው ድረስ ወይ እንደገና ከብላክ ሊስት አውጥተን ወደ ዋይት ሊስት እስክናስገባው ድረስ ራሱ ከልክሎ ነው የሚያስቀምጠው።
እንደሱ ከሚሆን ሁልጊዜም ካልኩት በቃ እሱን ፊቸር ይሰራልኛል። ካለዛ ግን ለምሳሌ ለ2 ቀን ከልክለው ለ2 ቀን ብሎክ አድርገው ከዛ በኋላ አላው አድርገው ብዬ እዚህ ጋር ኦፕሽኑን መጠቀም እችላለሁ። ሌላኛው ደግሞ ምን ኦፕሽን አለኝ? የስልክ ጥሪ መረጃዎችን አጥፋ። ይሄ ደግሞ የስልክ ጥሪ ካደረግን በኋላ ለምሳሌ ሌላ ቦታ እዚህ ጋር አሁን ኮል ሎግ ላይ እዚህ ጋር የተደወሉ ስልኮች በሙሉ በዝርዝር ይታያሉ እዚህ ጋር እና እነዛን ስልኮች ማጥፋት የምፈልግ ከሆነ ለምሳሌ ይሄንን ስም አጥፋልኝ፣ በዚህ ስም የተደወለ ስልክ አጥፋልኝ ማለት ከፈለኩኝ እሱን መጠቀም እችላለሁ ማለት ነው። እዚህ ምን አደርጋለሁ? የስልክ ጥሪዎችን አጥፋ ሁልጊዜም፣ ከዛ ቀጥል እለዋለሁ። አሁን ይሄ ሴቲንጉን ሴት አድርጌ ጨረስኩ ማለት ነው። ከዛ አክቹአሊ ግን ስልኩን እንዲያጠፋልኝ ከፈለኩኝ የስልክ ጥሪ መረጃዎቹን አጥፋ የሚለውን መንካት አለብኝ። ልክ ይሄንን ስነካ እዚህ ጋር በነገርኳቸው ከአንድ ስልክ በላይ ዝርዝር ልጨምር እችላለሁ። የዚህን ሰውዬ ስልክ ብዬ ሴቲንጉን ማስተካከል እችላለሁ። ከዛ እሱን ያስተካከልኩትን የስልክ ጥሪ መረጃዎችን አጥፋ ስለው እዚህ ሴቲንጉ ላይ የስልክ ጥሪ መረጃዎችን አጥፋ ብዬ ቼክ ያደረኳቸውን በሙሉ እየመረጠ ከኮንታክቴ ላይ ያጠፋል ማለት ነው። ከኮል ሎጉ ላይ ያጠፋል ማለት ነው። ኮንታክታችንን አይነካውም። የተደወለውን ዝርዝር ሎጉን ግን ያጠፋዋል። ስለዚህ ማን ደወለ የሚለውን ስልካችን ላይ እንዲቀመጥ ማንፈልግ ከሆነ ይሄንን መጠቀም እንችላለን። ያው አዘጋጁ አድራሻ እዚህ ጋር አለ። ከዚህ በተጨማሪ ሌላ ማብራሪያ የምትፈልጉ ከሆነ ወይ የሚያስቸግር ነገር ካለው በዚህ ስልክ ደውላችሁ ማነጋገር ትችላላችሁ። እናመሰግናለን።